ሰዎችዬ እንደምናችሁ ደህና ናችሁ ወይ? አለን አልጠፋንም። እና ስራ ሰሞኑን ደግሞ ቫኬሽን ላይ ነን። ያው እኛ ጋር ሰመሩ 2 ወር ብቻ ስለሆነ ያው ቫኬሽን ላይ ነን። እና እስቲ ይሄንን አካባቢውን አይታችሁ የት እንዳለው ኢማጂኔሽን አድርጉ እና ኮመንት ላይ እስቲ ጻፉልኝ። የት ነው ያለሁት? የት ነው ያለሁት? ቫኬሽን ላይ ነን። እና በተረፈ እንደምናችሁ ደህና ናችሁ ወይ? ሰላም ሰላም። አንድ የሆነ የገረመኝ ነገር አለ እና ምንድን ነው ካላችሁም የሆነች ሴት አለች እዚህ ሚዲያ ላይ ሃይማኖት ማለት ያው ኦርቶዶክስ፣ ጴንጤ፣ ሙስሊም፣ ጆባ ዊትነስ ብቻ ስለ ሃይማኖት ስትጠራ አልሰማውም እና ጀስት ጥርጣሬ አድሮብኝ ነበር እና ብዙ ጊዜ ስለ 666 ነው የምታወራው እና አሁን ከሰሞኑ እኔ እንጃ ሳምታይምስ ጀስት እግር ጥሏችሁ እንትን ትላላችሁ አይደለ? እና ፌስቡኳ ላይ እንትን ስል ምንድን ነው የሚለው የኢሉሚናቲ ሃይማኖት ተከታይ እና ያንን ግሩፕ ኢንጆይ እንዳደረገች ነው የሚያሳየው። እና አሁን ኤግዛምፕል እኔ ፔጅ ብትመጡ የሞስት ኦፍ ፓርት የሚታየው ስለ ቦርናጌን ክርስቲያን ስለ ጴንጤ ነው እንግዲህ እንትን የሚለውና እናንተ የምትከተሉት ፎሎ የምታደርጉት ነገር ነው በእናንተ ፔጅ ላይ የሚመጣውና ስለዚህ ሰዎችዬ እንዲሁ ይገርማል እኮ በጣም በጣም ይገርማል። ኤንዌይ ብቻ ታምር ነው። ሰው አሁን የሰማይ ቤት ሳይሆን ሰው የሚፈልገው የእምድሩን ነው እና ግን ከእምድሩ በምድር ላይ ተቸግራችሁ የሰማይ ቤት እረፍት ስታገኙ ማለት አይዶ ነው የሰማይ ቤቱ ይሻላል ብዬ ነው መመርጠው በራሴ በኩል እና በጣም ይገርማል። እና ኤንዌይ ብቻ ብዙ ታምር አለ። እና ሁለተኛ ደረጃ ደግሞ ምን መሰላችሁ ሰዎችዬ፣ ቲክቶክ መንደር ላይ እንዲሁ ጀስት ሳምታይምስ ጎራ ላለው ያው ሞስት ኦፍ ፓርት ያው ናይት ሽፍት ነው የምሰራው፣ ዴይ ተኛለሁ እና እንደ አጋጣሚ ደግሞ ሰው ነኝ እና ጀስት ይኖዋት እና የሆነች ልጅ በአባቷ ጎንደሬ ነች፣ በአባቷ ጎንደሬ ነች፣ በእናቷ ሲዳማ ነች እና እኔ በእናቴ ቤተሰቦች ላይ ቅም ይዣለሁ አለች እና ቅም ያስኩበት ምክንያት አባቴ ከጎንደር መጥቶ ነው እዚህ ሲዳማ ውስጥ እናቴን አግብቶ እኔን የወለደኝና እኔን ብቻ ሳይሆን ከእኔ ታናናሾቹን አለች እና አባቴን የሆነ ስም ይሰጡታል አለች። ጢሰኛ ትበል ጢሰኛ እና እኔም እችን ስም እኛ ጋር ሰምቻለሁ ለአባቴ የተሰጠው ስም እና ያው አባቴ ሰሜን ሸዋ ስለሆነ እና የሆነ በቃ ጢሰኛ ነው ጢሰኛ ሳምቲንግ አልስ እና ደግነቱ የኔ አባት አንድ ቦታ ላይ መሬት እርሻ ምናምን ብሎ የሚኖር ሰው አይደለም። እሱ ያው የስራውን ባህሪ ስለሆነ ኮንትራክተር ኃላፊ ስለሆነ ያው አንዴ ሀረር እንደገና ደግሞ እንትን ምንድነው ስሙ አፋር፣ ትግራይ፣ ጎጃም፣ ጎንደር በቃ የስራው ባህሪ ነው። ያው በሄደበት ደግሞ ወንድ ልጅ ነው ደግሞ አባቴ ያው ቆንጆ ካየ አይለቅም እና ያው እሱ የወለዳቸው ልጆች ሁሉ ቆንጆች ናቸው። በቃ መርጦ ነው እኔ እንጃ እንዲሁ መርጦ ነው በቃ ለአንድ ቀን አዳርን ቢሆን መርጦ ከቆንጆ በቃ ሽንጣም ሴት ቁመት ያላት መልክ ያላትን ነው አባቴ መራጭ ነው እና ግን እነዛ ሴቶች በአንድ ቀን አዳር ጉብ ያደርጋሉ፣ ልጅ ይወልዳሉና ያው እግዚአብሔር እድሜውን ያርዝምለት። በሄደበት ቦታ በቃ ዘር አብዝተዋል በቃ ማለት ነው እና ያው ሀኒቾን አይታችሁ ያው ተረዱ እንግዲህ ምን ያህል እንደማምር ቁመቴ፣ መልኬ፣ ሽንጥ ዳለ እኛ ጋር እኮ በቃ የመልክና የቁመት ችግር የለምና ቆንጆ ረዥም ካያችሁ የአሸናፊ ልጆች ናቸው። በአጠቃላይ በጣም ሽንጣም ረዥም አይ ቲንክ ሶ ያቺ ልጅቷ በቁንጅና ውድድር ያሸነፈችው እንዲሁ
በ19 ዓመቷ ቁመቷ ምን ያክላል? በእናታችሁ እንግዲህ የአሸናፊ ልጅ ሳትሆን አትቀርም። ያቺ ደግሞ ከሆሳና ያቺ ቆንጆ በልደቷን በአየር መንገድ ላይ በፕሌን ላይ ልደቷን ያከበረችው እሷም አይ ቲንክ ሰው የአሸናፊ ልጅ ሳትሆን አትቀርም። አባቴ መሬው እኮ ሄዷል እኮ እና ኢትዮጵያን አጠቃላይ አከናውኗታል እና ዘር አብዝቶልናል እ ስለዚህ ምን ልላችሁ ፈለኩ መሰላችሁ ሰዎችዬ፣ እኛ ጋር ሰላም ነው የሚወራው፣ እኛ ጋር ጫወታ ነው፣ እኛ ጋር ግርግር የለም። እና ኤኒዌይ ጢሰኛ አባቴን ብሎ ስላሉ በእናቴ ቤተሰቦች ላይ ቅም ይዣለሁ እንዳለች እኔም የሆነ ያቺ ፊሊንግ እኔ ጋርም አለች። እነሱም የሚሏት ቃላት በልጅነቴ ቢሆንም ስቲል ናው ኢንቲል ናው በአይምሮዬ ላይ ያቃጭልብኛል፣ ጆሮዬ ላይ ገባችሁ? ጢሰኛ ነው ጢሰኛ። ግን ጢሰኛ የሚባለው ሰዎችዬ በአንድ ቦታ ላይ ከብት አርብቶ መሬት የሚያርስ ምናምን ያው ከሰሜንም መጡ ከየትም መጡ እዛ ቦታ ላይ ተተክሎ የሚኖሩት ናቸው አለ ጢሰኛ ተብሎ ስም የሚሰጣቸው። የእኔ አባት ግን እንደዛ ተተክሎ አንድ ቦታ ላይ አይኖርም። ሀጅ ነው። አሸናፊ ኃይለ ብሩ መጣ ሲባል መኪናው ደጃፍ ላይ ቆሟል። በሶስተኛ ቀን ሄዷል ሲባል ነው የሚሰማ። በቃ ያው በጣም ሂዝ ሃርድ ወርከር። ኤንዌይ ሰዎችዬ እንደዛ እንላለን። ከዛ ባሻገር ደግሞ የሆነች ልጅ ክርስቲያን ነች፣ ጴንጤ ነች። ሳምታይምስ እንደዚህ ትላለች፣ ወረኛ የሚያወራ አሜት ይደርድር፣ እኛ ሰውነናል ፍቅር በፍቅር ሊያፈርስ አስበ ምናምን። አንቺ ምን ነካሽ? የማንን ዘፈን ነው የምትዘፍኝ ስል የንዋይ ለምን ይህን ዘፈን ትዘፍኛለች ብዬ ስላት በቃ ዝም ብሎ ጆሮዬ ላይ መጥቶ ያቃጭልብኛል አለች። ይሄ እኮ የዓለማዊ ዘፈን ነው እና ይሄ ማለት የዓለማዊ ዘፈን ነው። የዓለማዊ ዘፈንም አትስፈኝ ክርስቲያን ነገሩ አዲስ ክርስቲያን ነች፣ ስለዚህ አይፈረድባትም እና እንደዛ ብላ ትዘፍናለች። እና ምንድነው ያው የንዋይ ዘፈን ነው። አይ ቲንክ ሰው ልጅ ሆኜ እኔ አውቃለሁ የንዋይ ዘፈን ነው። የንዋይ ደበበ ነው አይደለ እንዴ? ያ ስለዚህ ሰዎችዬ ክርስቲያን ሆናችሁ ይሄ የዓለማዊ ዘፈን አትስፈኑ። ገባችሁ? ይሄንን መከራ አድርጌ ለለፍ ገባችሁ? ያ ስለዚህ እንደዛ ነው። እና በዚህ ላይ ደግሞ አንዴ ነገር ጣል የማድርገው ቴዲ ታደሰ ኤፍሬም አለሙን ነጋ ጠባ ስንገጽጸው ስንወቅጠው ስንገጽጸው ምስት አግብቶ ልጅ ወለደ። ያንተ የታናሽ ታናሽ ይሆናል። አንተ ኤፍሬም ማነው ቴዲ ታደሰ የምትኖረው እህትህ ቤት ነው። ስቲል ስታውን ድረስ ደባል ነው የምትኖረው። አላገባም፣ አልወለድክም፣ ትዳር አልያዝክም እና ይሄ ውበትም ይረግፋል። አሁን ያ ድሮ የነበረው መልክ አሁን አንተ ጋር የለም እና እንትን ጥሩ አይደለም። ያንተ ታናናሾች አግብቶ ወልዶ ትዳር ይዘዋል። አንተ ምን ሆነህ ነው? አንተን ብላ የተቀመጠች ሴት አለች እስካሁን ድረስ ይኸው ዝም ብላ በቃ አይጥለኝም ያገባኛል እያለች የተስፋ እንጀራ እየጋገረች የልጅቷንም እድሜ እንደ ብል በላህ። ይሄ ለአንተም ጥሩ አይደለም። ስቲል እድሜ ከ40 በላይ ነህ። ታናሽ እህት ቤት ነው የምትኖረውና በውበትህ ስትመካ ቁመትህ መልክህ ያምራል። ግን ያ ድሮ የሚያምረው መልክህ አሁን አንተ ጋር የለም። እንደ ድሮ አይደለህም እና ኖት ጉድ እና ልጅቷም እስካሁን ሴት ልጅ እድሜ ደግሞ ወንድና ሴት አንድ አይደለም በእድሜ። ሴት ልጅ የምታገባበት ታይም አለ፣ የምትወልድበት ታይም አለ። ፒሪየድ። ወንድ ልጅ በ80 ዓመትም መውለድ ይችላል እና የልጅቷን እድሜ እንደ ብል በላኸው። በአንተ ምክንያት ታማ ሁሉ ሆስፒታል ገብታ ነበር ወይ? ካልፈለግ አልፈልግሽም በላት። ፒሪየድ። በቃ ሪያሊቱን ንገራት። የልጅቷን እድሜ እንደ ብል በላ። ልጅቷ በሽተኛ ሆነች እና ጥሩ አይደለም። ቴዲ ታደሰ ዩ ሃቭ ቱ ቢ ኬርፉል። እግዚአብሔር የማይወደውን ስራ ነው የምትሰራው። በኤፍሬም አለሙ ኤፍሬም ታምሩና ኤፍሬም አለሙ ስማቸው ይገናኝብኛል። ይሄ መዝሙር የሚዘምረው ልጅ አሁን የእሱን ተመልከቱ። እሱ ያንተ የታናሽ ታናሽ ይሆናል። አሁን አግብቶ ወልዷል እና እባክህን ተው ተው ተው። ጊዜ ታክሲ አይደለም ቆማ አይጠብቅም። የእህትነቴን ነው የምመክርህ። መልክም ረክፏል፣ እንደ ድሮ አይደለህም እና ልጅቷን ከፈለኩ ፈልጋ